ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የመከላከያ ሰራዊት ከፍተኛ አመራር የአዲስ አበባ ፖሊስ ኮሚሽነር ሆነው ተሾሙ። ጠቅላይ ሚኒስትሩ ለአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን ኃላፊዎችን ሾመዋል። የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ከዛሬ መጋቢት 2 ቀን 2018 ዓ.ም ጀምሮ በጠቅላይ ሚኒስትር አብይ አህመድ የተሰጡ ሹመቶችን ይፋ ያደረገ ሲሆን ጠቅላይ ሚኒስትሩ ለአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን የተለያዩ ኃላፊነቶች የፖሊስ አዛዦችን መድበዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋውን በመተካትም የመከላከያ ሰራዊት ከፍተኛ አመራር የሆኑት ሌተናል ጀነራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር እንዲሆኑ በጠቅላይ ሚኒስትሩ ሹመት ተሰጥቷቸዋል። ሌተናል ጀነራል አስራት ዴኔሮ በመከላከያ ሰራዊት ውስጥ በርካታ ኃላፊነቶች ላይ ያገለገሉ ሲሆን በቅርብ ዓመታት በነበረው የሰሜኑ ጦርነት ወቅትም መነጋገሪያ ከነበሩ የጦር መኮንኖች መካከል የሚጠቀሱ ሲሆን በመተከል ዞን የተቀናጀ ግብረ ኃይል ዋና አስተባባሪ እንዲሁም የኮማንድ ፖስት ሰብሳቢ በመሆን ከዚህም በተጨማሪ በሀገር መከላከያ ሰራዊት የምዕራብ እዝ ዋና አዛዥ በመሆን በሜጀር ጀነራል ማዕረግ አገልግለዋል። በኢፌዴሪ የመከላከያ ሚኒስቴር የምድር ኃይል ጠቅላይ መምሪያ ዋና አዛዥ በመሆንም በኃላፊነት ላይ ቆይተዋል። በሰሜን ኢትዮጵያ በነበረው ጦርነት ወቅት በታህሳስ ወር 2013 ዓ.ም የመከላከያ ህብረት መረጃ ዋና መምሪያ ኃላፊ የነበሩት ሌተናል ጀነራል አስራት ዴኔሮ ከሚታወቁበት አጋጣሚ አንዱ ሲሆን በወቅቱም በበርካታ የብሔራዊና ክልላዊ ቴሌቪዥን ጣቢያዎች በተሰራጨ መግለጫ ሁሉም ኢትዮጵያዊ የህወሓትን መሪዎች በመጠቆም የዜግነት ኃላፊነቱን እንዲወጣና ጥቆማ ለሚሰጡ ዜጎችም 10 ሚሊዮን ብር ማበረታቻ ደህንነታቸው ተጠብቆ በሚስጥር እንደሚሰጣቸው የገለጹበት ወቅት ነበር። ጠቅላይ ሚኒስትር አብይ አህመድ ረዳት ኮሚሽነር ቶፊቅ መደድ እንዲሁም አቶ ኤርዚግ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነሮች እንዲሆኑ ሾመዋል። በአዲስ አበባ ፖሊስ ኮሚሽን ላይ የተደረገው ሹምሽር ሀገር ውስጥ እየተደረጉ ከሚገኙ የትጥቅ እንቅስቃሴዎች አንጻር እንዲሁም ከሰባተኛው ሀገር አቀፍ ምርጫ መቃረብ ጋር ተያይዞ በስጋትና በደህንነት እርምጃነት መነጋገሪያ ሆኗል። የአሜሪካ መንግስታዊ ተቋም ለኢትዮጵያ የሚያቀርበው የሰብአዊ ድጋፍ በማህበረሰብ መሪዎች የማጭበርበር ድርጊት እንደሚፈጸምበት አስታወቀ። የአሜሪካ መንግስት ዓለም አቀፍ የልማት ኤጀንሲ ኢንስፔክተር ጀነራል ለሀገሪቱ ውጭ ጉዳይ ሚኒስትር፣ ለአሜሪካ ዓለም አቀፍ ተራድኦ ድርጅትና ለህዝቡ በላከው የማስጠንቀቂያ መልእክት በኢትዮጵያ የሚያደርገው ድጋፍ በማህበረሰብ መሪዎች ስልታዊ የማጭበርበር ድርጊት እየተፈጸመበት መሆኑን አስታውቋል። የአሜሪካ ኢንስፔክተር ጀነራል እንደ አውሮፓውያኑ አቆጣጠር በፌብሩዋሪ 2026 ይፋ ያደረገው ሰነድ በኢትዮጵያ በተለይም በማዕከላዊና ሰሜን ምዕራብ የሀገሪቱ አካባቢዎች የማህበረሰብ መሪዎች ስልጣናቸውን በመጠቀም እርዳታ ከሚቀበሉ ሰዎች ላይ ገንዘብ እየሰበሰቡ ነው ብሏል። ዩኤስአይዲ ለአውሮፓውያኑ አቆጣጠር በ2023 በኢትዮጵያ ያቀርብ የነበረው ሰብአዊ እርዳታ ለተረጂዎች ሳይደርስ ሌላ ጥቅም ላይ ውሏል በሚል እንዲቋረጥ መወሰኑ ይታወሳል። ይሁን እንጂ በፕሬዝዳንት ዶናልድ ትራምፕ ኤጀንሲው እንዲፈርስ ቢደረግም ከኢትዮጵያ መንግስት ጋር ተደረሱ በተባሉ የሁለትዮሽ ስምምነቶች መሰረት በሀገሪቱ የውጭ ጉዳይ መስሪያ ቤት ስር በተዘረጋው አዲስ መዋቅር እየተመራ ለሰብአዊ እርዳታ ለጤናና ለምግብ ዋስትና የሚውሉ ድጋፎች እንደ አውሮፓውያኑ አቆጣጠር ከ2025 ጀምሮ እንደ አዲስ እንዲቀጥሉ መደረጋቸው ይታወሳል። የኢትዮጵያ መንግስት እንደ አውሮፓውያኑ አቆጣጠር በ2023 ኢንስፔክተር ጀነራል ምርመራውን ይፋ ካደረገ በኋላ የእርዳታ ተጠቃሚዎችን መበዝበዝ ለማስቆም የብሔራዊ አደጋ ስጋት አመራር ፖሊሲ ቢያዘጋጀው ፖሊሲው ግን ውጤታማ አይደለም ሲል አስታውቋል። የአሜሪካ መንግስት ተቋም ደረሰኝ ባለው መረጃ በኦሮሚያ፣ በአፋርና በትግራይ ክልሎች ድጋፍ የሚያስፈልጋቸው ዜጎች የእርዳታ ተጠቃሚ ለመሆን በአካባቢው ማህበረሰብ መሪዎች አማካኝነት እንደ ቅድመ ሁኔታ ገንዘብ እንዲከፍሉ መደረጉን በተደጋጋሚ በርካታ ሪፖርቶች ደርሰውኛል ብሏል። በአንዳንድ አካባቢዎች የሚሰበሰበው ገንዘብ ለፖለቲካ ድጋፍ ወይንም ለበዓላት የሚውል ነው በማለት የሐሰት ማስረጃ እንደሚቀርብ ጠቅሶ የማጭበርበር ድርጊቱ ሲፈጸም የእርዳታ ስራውን የሚያስተባብሩ ሰራተኞች ጭምር በቦታው መኖራቸውን መረጃ ከሰጡት አካላት መስማቱን አስታውቋል። በሌላ በኩል የሰብአዊ እርዳታ አቅርቦት ማግኘት የነበረባቸው ሰዎች ከተጠቃሚነት ዝርዝር እንዲወጡ መደረጋቸው በተቃራኒው እርዳታ ማግኘት የማይገባቸው የተጠቃሚነት ዝርዝር ውስጥ ለመግባት ጉቦ እንደሚከፍሉ አክሎ ገልጿል።
የአካባቢ የማህበረሰብ ተወካዮችና የእርዳታ አስተባባሪዎች የእርዳታ ተጠቃሚ ሊሆኑ የሚገባቸውን ግለሰቦች ስም ዝርዝር በማውጣት ህጋዊ ያልሆኑና ድጋፍ የማይገባቸውን ሰዎችን ስም እንዲካተት ማድረጋቸው መረጃ እንዳለውም ጠቁሟል። የአካባቢ የማህበረሰብ ተወካዮችና የእርዳታ ፕሮግራም አስተባባሪ ሰራተኞች ተረጂዎች የሚፈጸምባቸውን የማጭበርበር ድርጊት ለሌላ አካል ሪፖርት ካደረጉ ከተጠቃሚነት ስም ዝርዝር እንደሚሰረዙ፣ ማስፈራሪያ እንደሚደርሳቸው፣ ይህም ጫና ከውጭ የሚመጣ ቅሬታን አፍኖ ለመያዝ የተደረገ ግፊት ነው ብሎታል። የአሜሪካ ኢንስፔክተር ጀነራል ተቋሙ ማብራሪያው ማንም ሰው ለሰብአዊ እርዳታ ተጠቃሚነት ምዝገባ ክፍያ መፈጸም አይገባውም በማለት የእርዳታ አስተባባሪዎች የስነ ምግባር ስልጠና እንዲሰጣቸውና ያልተገባ ድርጊት እየፈጸሙ ከያዙት ቦታ እንዲነሱ እንዲደረግ ጠይቋል። በጉዳዩ ላይ ማብራሪያ እንዲሰጡ የተደወለላቸው የአደጋ ስጋትና ስራ አመራር ኮሚሽን የስራ ኃላፊዎች ስልክ አንስተው አንድ ኃላፊ የሚመለከተው ሌላውን እንደሆነ ከመናገር ባለፈ ምላሽ ለመስጠት ፈቃደኛ ባለመሆናቸው ምላሻቸውን ማካተት አልተቻለም። የኢትዮጵያ ኤሌክትሪክ ኃይል ኪሳራ ወደ 122 ቢሊዮን ብር መድረሱ በሪፖርት ተመላከተ። በአንድ ዓመት ውስጥ ኪሳራው ከ100 ቢሊዮን ብር በላይ ጨምሯል። የኢትዮጵያ ኤሌክትሪክ ኃይል የተጠራቀመ ኪሳራ እንደ አውሮፓውያኑ አቆጣጠር 2024 ከነበረበት 10 ቢሊዮን ብር እንደ አውሮፓውያኑ አቆጣጠር 2025 ወደ 122 ቢሊዮን ብር ማሻቀቡን፣ ገቢው ከነበረበት 27 ቢሊዮን ብር ወደ 72 ቢሊዮን ብር መጨመሩን በገለልተኛ አካል የተከናወነ ሪፖርት አመላክቷል። በገለልተኛ ኦዲተሮች ተከናውኖ የቀረበውና የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኦዲት ሰርቪስ ኮሚሽንና የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የፈረሙበት ሪፖርት የኢትዮጵያ ኤሌክትሪክ ኃይል አጠቃላይ ሀብት እንደ አውሮፓውያኑ አቆጣጠር 2024 ከነበረበት 709 ቢሊዮን ብር እንደ አውሮፓውያኑ አቆጣጠር በ2025 ወደ 826 ቢሊዮን ብር ማደጉን ገልጾ ለዚህ ምክንያት አንዱ የመሰረተ ልማት ኢንቨስትመንት እድገት ማሳያ ነው ይላል። የኤሌክትሪክ የገቢ አፈጻጸም እያመነጨ ለኢትዮጵያ ኤሌክትሪክ አገልግሎት ለሱዳን፣ ለኬንያና ለጅቡቲ ከሚያቀርበው ኃይል የገቢ መጠኑን ማሳደጉን ያሳያል ብሏል። የኤሌክትሪክ ኃይል በውጭ ምንዛሪ ዋጋ መዋዠቅ ምክንያት የፋይናንስ እንቅስቃሴው አደጋ ውስጥ መግባቱን የሚያሳየው ሪፖርቱ ለአብነት እንደ አውሮፓውያኑ አቆጣጠር በ2024 25.2 ቢሊዮን ብር የነበረው ከብድር ማስተካከያ፣ ከየባንክ ክፍያ ወለድና የባንክ አገልግሎት ከመሳሰሉ የሚይዘው የፋይናንስ ወጪ እንደ አውሮፓውያኑ አቆጣጠር በ2025 310 ቢሊዮን ብር መድረሱን ያብራራል። ከፍተኛ ብድር መኖር፣ የውጭ ምንዛሪ ልዩነት መስፋት፣ የፕሮጀክት ግዢዎች ዋጋ ልዩነት፣ ከፍተኛ ወለድና የተጠራቀመ ዕዳ መኖሩ ማሳያ መሆናቸውን ሪፖርቱ ያስረዳል። ደካማ የመሳሪያዎች አያያዝና ክትትል፣ የካፒታል ስራዎች አካውንት ባለበት መቆም፣ የፕሮጀክት ሳይት ሪፖርት ደካማ መሆን ለአጠቃላይ የአፈጻጸም ድክመት ምክንያት በማለት ጠቅሷቸዋል። በተቋም ውስጥ ትክክለኛ ያልሆኑ የፕሮጀክቶች ዋጋ አተማመኖች፣ ለውጭ ምንዛሬ ስሌት መጠቀም እንዲሁም የሰራተኞች የጥቅማ ጥቅም የግዴታ ክፍያ መጨመር አስጊ ሁኔታ ያለባቸው ተብለው ተለይተዋል። ወጪው ከገቢው በላይ መሆኑ ተቋሙን የዕዳ ወጥመድ ውስጥ እንደሚያስገባው የሚያብራራው ሪፖርቱ የኪሳራና የዕዳ አገልግሎት ክፍያ በግብር ከፋዩ ህዝብ ላይ ጫና ሊያመጣና የመንግስትን ድጎማ ሊጠይቅ የሚችልበት እድል እንደሚኖር ያስረዳል። የፕሮጀክቶች አፈጻጸም መቀዛቀዝ፣ የቆሙ ፕሮጀክቶች መኖርና ውጤታማነት ላይ የሚታዩ ጉድለቶች በኃይል መስፋፋት ላይ መዘግየት ሊፈጥሩ እንደሚችሉ ጠቅሶ የኪሳራው መጠን መጨመር በኢንቨስተሮችና በህዝቡ ዘንድ አመኔታውን እንደሚሸረሽር አስረድቷል። አክሎም የተቋሙ አወቃቀር ካልተስተካከለ በኤሌክትሪክ ኃይል አቅርቦት ላይ የዘላቂነት ጥያቄ ሊያመጣ የሚችልበት ሁኔታ ሊፈጠር ይችላል ብሏል። የብድር ክምችቱ መጨመር ከፍተኛ የፋይናንስ ወጪ እንዳስከተለ የሚያብራራው የፋይናንስ ኦዲት ሪፖርቱ የካፒታል ፕሮጀክቶች ላይ ደካማ ቁጥጥር መኖር ወጪን አባብሷል ሲልም ያክላል። የኢትዮጵያ የኤሌክትሪክ ኃይል የስራ ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ በተደጋጋሚ ጥረት ቢደረግም ምላሻቸውን ማግኘት አልተቻለም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ቴምሮች የምንታወቀው
ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሬ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲ። ወደ ቤት እየገባን እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ።